ቤተሰብ ጋሽዬ እናቴ ሁላችንም ባለንበት ድግስ ይደገሳል። ሁላችሁም ተጠርታችኋል። ይሄንን ቪዲዮ የምታዩ አብርሽና ሩታ ሊጋቡ ነው በቅርቡ። ያው እንደሚታወቀው በአጋጣሚ ነው የተጋቡት። ያው ዱባይ ሄደው ቀለበት አድርገው ምናምን ጨርሰው ነው የመጡት። ግን ያው ቤተሰብ ላይ ብዙ ነገራቶች ያልተደረጉ ነገራቶች አሉ። ያ ነገር በቅርቡ ሊደረግ ስለሆነ ሁላችሁም የሩታና የአብርሽ ደስታ የምትፈልጉ ሰዎች ካላችሁ ሁላችሁም ይሄንን ጥሪ ግራ እያጋባኝ ነው። አብርሃምም የራሱ ምርጫ ከሄርሜላ ጋር እንደፈለገ ይሁን፣ ሩታም ከደስታ ጋር መሆን ትችላለች። ስለዚህ አንተ በዚህ ልክ ተጭና አብርሃምን ከሩታ ጋር ተመለስ ማለት ትክክለኛ ውሳኔ አይደለም። እኔ ስነግርህ ማለት ነው አብርሃም ዛሬ ላይ ወደ ሩታ ቢመለስ ሁላ ማለት ነው ደስተኛ ህይወት ጭራሽ አይኖርም። በቃ ብዙ ነገር እያላችሁ ነበር፣ ብዙ ነገር ማለት ነው። እና አብርሽና ሩታ በፍቅር አንድ ላይ በቅርቡ ይመጣሉ። እናንተ በጣም እንደምትደሰቱ እርግጠኛ ነኝ። እና ኤፍሬም ተማምነህ ነው የምታወራው? የሆነ ነገር እንዳለ ካለ ነገር ያረለም ለምን ግልጽ አታረግልን? አይ መናገር አልፈልግም፣ ነገራቶችን በተግባር ማሳየት ነው። ካሁን በኋላ ወሬ አያስፈልግም። ወሬ ከሰው ጋር ያጋጫል፣ ተግባር ግን ደስ የሚል ነገር። እሺ ቃል ትገባልኛለህ? አብርሽና ሩታ ይታረቃሉ? አዎ ይታረቃሉ። አይ የምሬ ነው ይታረቃሉ። እኔ የምሬ ነው እያወራሁ ስለ እኔ አሁን መታረቅ አልፎ መታረቅ ከሆነም ታርቋል። ከመታረቅ አልፎ አብረው ነው። እርግጠኛ ነኝ፣ እርግጠኛ ሆኜ ነው እየነገርኩህ። ስለ እዚህ ጋር ሩታ አብረው ይኖራሉ። የተጀመረ ህይወት አለ ከሄርሜላ ጋር። ያንን ህይወት ምን እንዴት አድርጎት ነው ገብቷል? እዚህ ጋር አርግዣለሁ የሚል አለ። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበል። ያው እንደምታወቁት ትንሽ ጠፍቻለሁ። ስጠፋ ግን ነገሮችን እያስተካከልኩኝና አንዳንድ ማወቅ የነበረብኝና ማጣራት የነበረብኝ ነገር ስለነበር ነው። ወደ እናንተም ዛሬ ላይ ስመጣ ብዙ ነገር አጣርቼ ብዙ መቀጠል የሌለባቸው ነገሮች እንዳሉና አብርሽና ሩታ አሁን ላይ አንድ ላይ መሆን እንደሌለባቸው በሙሉ 100% በጣም እርግጠኛ ሆኜ፣ ስለዚህ ይህንን ሀሳብ ደግሞ ሳመጣ ኤፍሬም ነው ትዝ ያለኝ። አሁን ላይ አብርሽና ሩታ ለማስታረቅ አንድ እንዲሆኑ ብዙ መንገድ እየሄደ ነው። በጣም ከብዙ ሰዎችም እየተጋጨ ነው እና ያ ነገር መቀጠል ስለሌለበት ኤፍሬም ጋርም ደውዬለታለሁ። ላወራ እፈልጋለሁ ዛሬ ብዬዋለሁ። መቀጠል የለበትም ብዬ ነው የማስበው። አብርሃም መኖር ከፈለገ ከሄርሜላ ጋር እስከ ዛሬ በብዙ ሰዎች በሽማግሌም በወንድሙም በእህቱም ተመክሮ ብዙ ነገር ተብሎ እምቢ መቀጠል አልፈልግም ያለ ሰው ነው። ስለዚህ በየሄደበት በሚዲያ ሩታ የስም እያንቋሸሸ ነው። ከእሷ ጋር መቀጠል አልፈልግም፣ ክብር የላትም ለወንድ ልጅ፣ ከእሷ ጋር ከሄርሜላ ብጣላውላ ከሩታ ጋር አልሆንም ብሎ በየሚዲያው እያወራ ነው። ትናንትና ጽጌ ራሱ አግኝታው ብዙ ነገር እያወራት ነበር ስለ ሩታ። በዚህ ልክ እውነት ለመናገር በጣም ነው ያዘንኩት። የምሬ ነው። አንዳንዴ ሰው የተደረገበትን ብቻ ነው የሚያስታውሰው፣ ያደረገችለትን ነገር። እኔ አሁን ብቻ እንደዚህ ላወራ አይደለም፣ በጣም ነው የተሰማኝ። እውነት ሩታ ለአብርሽ ያደረገችለት ነገር ከሚባለው በላይ ነው። ቃል ተናግራችሁ አጨርሱት። እውነቴን ነው። ይህ ደግሞ አልገባውም አብርሃም አሁን ላይ ኤፍሬም የሚያደርገው ነገር፣ ዴቭ የሚያደርገው ነገር ለሱ ከንቱ ልፋት ነው እየሆነበት ያለው። ስለዚህ ዛሬ ዋነኛ ኤፍሬምን የፈለኩበት ምክንያት ተዋቸው ለማለት ነው። ሩታም ከደስታ ጋር ትቀጥል፣ ኤርሜላም ደግሞ ከአብርሽ ጋር መሆን ትችላለች ማለት ነው። እሱም ከኤርሜላ ጋር መጋጨት የለበትም። በዚህ ልክ ካረገዘች ከአብርሃም ልጅ ካላት በዚህ ልክ ከኤርሜላ ጋርም መጫወጫውና ከሷ ጋር መጣላት የለባትም ብዬ ነው ማስበው። ለምን ብትሉ በቃ የራሱ ምርጫ አለው አብርሃም። ሩታና አብርሽ አንድ ላይ ቢሆኑ ልጆቻቸውን በፍቅር ቢያሳድጉ ደስ ይላል ነበር። ያ ካልሆነ ግን አብርሃምም የራሱ ህይወት ይሁን፣ ሩታም ደግሞ በጣም የሚወዳትና የሚያስብላት ከደስታ ጋር መኖር አለባት ብዬ ነው የማስበው። የምሬ ነው። ደስታም በጣም የሚያሳዝን ልጅ ነው። በጣም ሚስኪን ነው። እስከዛሬም ሩታ ብዙ ነገር አድርጎላታል ከሩታ ጋር ለመሆን፣ ከሩታ ጋር ጎጆ ለመመስረት። የምሬ ነው። በጣም ምስኪን ልጅ ነው። በጣም የዋ ነው። ብዙ ነገሮች ጥሎ ነው፣ ራሱን ጥሎ፣ ቤተሰቡን ጥሎ፣ ስራውን ጥሎ፣ ብዙ ነገር ጥሎ የመጣ ልጅ ነው እና በዚህ ልክ እሱንም ማስቀየም ትክክል ነው ብያለሁ። ዲና ኢፋ እንዴት ነው? ፊሶ አማን ነው አለን አለን። እግዚአብሔር ይመስገን፣ ሁሉ ሰላም አለን። እግዚአብሔር የተመሰገነ ይሁን። እንዴት ነው ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁበት
ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? እንግዲህ ዛሬ ቢኒያም ፈልጋለሁ ብሎ ጠርቶኛል። መድኃኒዓለም ምድረበር ምትለው መድኃኒዓለም ይመስገን የሚለው ነገር አለ መወድለት ነገር እና ይፋ ደህና ነህ? እኔ ያለው እግዚአብሔር ይመስገን፣ ሸሩ መድኃኒዓለም ይመስገን። አሜን። ዛሬ ያው አቻኩዬ እኔ ጠራው አላረፈደብኝም፣ ቶሎ ነው የመጣው ለመናገር ኤፍሬም በጣም እየለፋ በጣም እየደከምክ እንደሆነ አውቃለሁ። የአብርሽን ህይወት ለማስተካከል የሩታን ህይወት ለማስተካከል በጣም እየደከምክና እየለፋ እንደሆነ አውቃለሁ። ከዛም ባለፈ ደግሞ ከኤርሜላ ጋር ደስ ማይል ግጭት ውስጥ እየገባ ነው እያየው ያለሁት ቪዲዮ ላይ ገብቷል። የእናቷን ልጅ አልገደልክም፣ እሷም ደግሞ ያንተን የእናትን ልጅ አልገደለችም። ስለዚህ አሁን ላይ ግን ከእሷ ጋርም ደስ ማይል ሁኔታ ነው እያየው ያለሁት። በእሷ ምክንያት ታስራል፣ ብዙ ነገር ተብላል። ስለዚህ ያ ነገር ቢበቃ ደስ ይለኛል። የምሬ ነው ማለትማ አብርሃምም ምርጫውን አክብርለት፣ ሩታም የራሷን ህይወት ትመስርት። በዚህ ልክ አብርሃምን መለማመጡ፣ በዚህ ልክ አብርሃም ጋር ሄዱ ከሩታ ጋር ታረቅ፣ ልጅን ከሷ ጋር አሳደግ ብሎ በየሚዲያው መለመን በጣም ነው የሰለቸኝ ሆነ ለመናገር ማለት። ከዛም ባለፈ ደግሞ እሱ በየሚዲያው እየሄደ እኔ ሩታን አልፈልጋትም፣ ለወንድ ልጅ ክብር የላትም እያለ ስሟን በዚህ ልክ እያንቋሸሸ ከሷ ጋር የመቀጠል ፍላጎት ከሌለው መተው ይሻላል ብዬ ነው የማስበው። ስለዚህ አንተ ሁለቱን ለማስታረቅ ብዙ እየደከምኩ መሆኑን አውቃለሁ። ስለዚህ ያ ነገር ብትወው በጣም ደስ ይለኛል ነው ይፍሬ። የሆነ ሀሳብ አይከፋም። አብዛኛው ሰው የሚያስበው አስተሳሰብ የመጣው ምን አለ መሰለህ፣ በመጀመሪያ ደረጃ አብርሃም አሁን አንተ ትክክል ነህ፣ ብዙ ነገር ብሏታል። በቃ አልፈልግም ብሏል። እኔም ከአንድም ሶስት ሄጄ በተደጋጋሚ ብዙ ነገር ብዬው አልፈልግም ብሏል። ያ ግን አልፈልግም ያለበት ምክንያት ሳጠናው ወይም ደግሞ ሳስበው ልክ ያልሆነ ነገር አለ። ያ ልክ ያልሆነው ነገር ደግሞ አውቄዋለሁ፣ ደርሼበታለሁ እኮ። ምንድን ነው? እሺ ለኛ ልትነግረን እንችላለን? የደረስክበት በቅርቡ ያው ይሄም መጣ ያመጣ አብርሃም ሩታ መሆኑ አይቀርም። እኔ እውነቱ ስነግርህ ማለት ነው ይቆያል እንጂ ጊዜ ይፈጃል እንጂ አብርሃም የሩታ ነው። እውነቱ ስነግርህ ያው ትናንትና ደስታንም አግኝቼው ነበር አውርቼው ነበርና ያው አንዳንድ ነገራቶች ተነጋግረን ተለያይተናል። ግን ደግሞ አንዴ ቆም ብዬ ሳስበው ያው ሩታ ደስታን ልታፈቅሩ አትችልም፣ ወይም ደግሞ አታፈቅሩም። እውነቱ ስነግራችሁ አሁንም ደግሞ ከማታፈቅረው ሰው ጋር መኖር ለሷ ይበጃታል ብዬ አላስብም። ከማታፈቅረው ሰው ጋር ኤፍሬም ያልገባ ነገር ኤርሚላ ያኔም አብርሽ አፍቅሯት አይደለም፣ ገብቷል። አሁንም እኮ አፍቅራት በመጀመሪያ ደረጃ አብርሃም አይደለም ኤፍሬም፣ እዚህ ጋር ለመከራከር አይደለም። ወንድም እንደሚያፈቅራትና አሁን ላይ በጣም ደስተኛ እንደሆነ ከሷ ጋር ተናግሯል። ስለዚህ የሰው ልጅ ደግሞ ከሱ የበለጠ አታውቅም፣ ገብቷል። አብርሃም በዚህ ልክ ባይወዳት ባያፈቅራት እሷ ጋር ሄዶ ተኝቶ ልጅ አያስረግዝም ነበር፣ ገብቷል። ሲጀመር ማለት ነው መጀመሪያ ያጠፋነው ጥፋት እስከዛሬ አካሄድ አልቻልንም ነበር። በቃ እኔም ሩታም አካሄድ አልቻልንም ነበር። ምን ማድረግ ስለ ያው ትናንትና ምናልባት ለሩታ እያልኳት ነበር የሆነ ሰው ባህል የሆነ ነገር ለብሶ ከመጣ ወይም ደግሞ ስሜታዊ ሆኖ ከመጣ አጥም ስሜታዊ የምትሆን ከሆነ ምንም ነገራቶችን መግባባትም አትችልም፣ ምንም ነገር ማድረግ አትችልም። ያ ሰውዬው ግን መረጋጋት ከቻልክ፣ ያ ሰውዬውን ስሜቱን ማረጋጋት ከቻልክ ያ ሰውዬ በቃ ያንተ መሆን ይችላልና መለለ ፈልጌ ነው። ከዛ በፊት አብርሃም የሆነ ነገር ሲያደርግ ሩታ የሆነ ነገር ታደርጋለች፣ ሩታ የሆነ ነገር ስታደርግ አብርሃም የሆነ ነገር ያደርጋል። ያ ነገር ግን ትክክል አይደለም። ገብቶሃል? ስህተት ነው። ሁለቱም ስህተት ነበር እየሰሩ የነበረው። አሁን ግን እኔም ሩታም መንገዱ አውቀነዋል። አሁን ለኛ ብትወልንና አይደለም አሁን አንተ ሐሳብ እኮ ደስ ይላል፣ ግን ደግሞ እየገባ ያለው ነገር አሁን አንተ ሩታና አብርሽ አንድ ላይ ይሆናሉ ብለህ አይምሮ አሳምነዋል፣ መቀበል አልቻለም። አይሆንም። እኔ ደግሞ ነገርኩ በቅርቡ የምታየው ነገር አለ እኮ እያልኩ በቅርቡ ደግሞ ጊዜ አይፈጅም። እኔ እውነቱን ስነግራችሁ ጊዜ አይፈጅም። አብርሃም የሩታ የሚሆንበት ጊዜ አይፈጅም። በቅርቡ የምታዩት ነገር አለ። እስከዛሬም ነገርኳችሁ፣ እስከዛሬም አካሄዱ አልቻልንበት ነበር፣ መንገዱ ተሳስተን ነበር። የሆነ ሰው ሲመጣ በቃ አላ በማየው መንገድ እየሄድን ስለነበረ ነው። አሁን ግን መንገዳችን ትክክል ነው፣ ፈጣሪም ይረዳናል። ሩታና አብርሽ አንድ ላይ ይሆናሉ ማለት ነውና ቤተሰቦች በቅርቡ እንደገና እንደግሳለን። ያው ዱባይ ነበር ድግሱ የተደገሰው የአብርሽና የሩታ ሰርግ። አሁን ግን ፋሚሊ ባለበት ቤተሰብ ጋሺ እናቴ ሁላችንም ባለንበት
ድግስ ይደገሳል። ሁላችሁም ተጠርታችኋል። ይሄንን ቪዲዮ የምታዩ አብርሽና ሩታ ሊጋቡ ነው በቅርቡ። ያው እንደሚታወቀው በአጋጣሚ ነው የተጋቡት። ያው ዱባይ ሄደው ቀለበት አድርገው ምናምን ጨርሰው ነው የመጡት። ግን ያው ቤተሰብ ላይ ብዙ ነገራቶች ያልተደረጉ ነገራቶች አሉ። ያ ነገር በቅርቡ ሊደረግ ስለሆነ ሁላችሁም የሩታና የአብርሽ ደስታ የምትፈልጉ ሰዎች ካላችሁ ሁላችሁም ይሄንን ጥሪ ደርሷችኋል ማለት ነው። ግራ እያጋባኝ ነው። አሁን እንዴት እንደምታወራ ደስተኛ ነው የምታወራው። ሩታና አብርሽ ይታረቃሉ። አሁን ሌላ ነገር ሳይሆን ከአብርሃም ጋር ታረቅና አንደኛ ሚዜውን ያደርጋል። የልጅነቱ ጓደኛ ሰማይ ቆይ የልጅነቱ ጓደኛ ነህ። ከአብርሃም ጋር ብዙ ነገር አሳልፈሃል። ስለዚህ ሚዜ ሊያደርግ ይችላል። ሚዜ ከሆንክ ደግሞ እምር በላ አሪፍ ለብሰህ አሁን ቁም ነገር ነው እያወራሁ ያለው። አቤል አንደኛ ሚዜ ነው። ኤፍሬም ለምንድን ነው የምትቀልደው? እየቀለድክ ነው። ሌላም እንደዚህ ጓደኞቹ የአብርሽ ጓደኞቹ አሉ እና ሚዜ ትሆናላችሁ። ተዘጋጅ። የአብርሽ ሚዜ ልትሆን ስለሆነ ሄርሜላም ያው አጃቢ ነች፣ የሩታ አጃቢ ነች። ያው አበባ ምናምን ትበትናለች ማለት ነውና ቤተሰቦች እንግዲህ ያው የሄርሜላ አድናቂዎችም ቤተሰቦችም ካላችሁ በጣም ደስተኛ ሆኜ ነው የነገርኳቸው። በቅርቡ ቢሆን ነገር ስላለ ነው። ለዛ ነው ምንድነው? አይ የምሬ ነው። እኔ ቁም ነገር እኮ ነው እያወራሁ ያለው። አንተ ደግሞ እዚህ ጋር መተህ ማይመስል ወሬ ቀልድ እንዴ? አይ እየመሰለኝ ያለው ቀልድ አይደለም። እና ታዲያ ምንድነው ቀልድ? አሁን ላይ ያሉበት ሁኔታ እያየ ድግስ ኢትዮጵያ ውስጥ ተደግሶ አይታወቅም። እንደዚህ ድግስ በዩቲዩበር ለመጀመሪያ ጊዜ ነው የሚሆነው። ፍላጎት ነው ብትነግረን። ለምን ፍላጎት የሚሆነው ነገር ነው እየነገርኩህ ያለሁት እንዴ? አይደለም አሁን የምናየው ነገር ሄርሜላ እንዳረገዘች አብርሃም ከሄርሜላ ጋር ሄርሜላ ማርገዝ ምንም የተረጋገጠ ነገር የለም። ምንም አሳይታናለች እኮ የእርግዝና ውጤቱ በስነ ስርዓት አሳይታናለች። እሱ ምን ማሳየት ነው? አንተ ደግሞ ብዙ ነገራቶች አሉ ቢኒ። አሁን እኔን ምድር ሰማኝ። በቃ አንተ አብርሽ የሩታ ይሆናል እኮ እያልኩ ነው። ይሄ ደግሞ እኔን ማመን ካልቻልክ ያው በድርጊት አብራ በሚያደርገው ነገራቶች ካሁን በኋላ እኔ ደግሞ ኤፍሬም ባትለማመጡት ደስ ይለኛል። አንተም ሩታም በቃ ከዚህ በለጠ አብራም ባትለማመጡትና የራሱን ውሳኔ ነገር ለማግኘት ነው የሆነ ነገር መለማመጥ አለ። የራሱን ውሳኔ ባትጋፉት ደስ ይለኛል። የራሱን ምርጫ ብታከብሩለት አንተም ሩታም። እኔም ከዚህ በፊት አብርሃምን በጣም እየሰደብኩና እያንቋሸሽኩ ሄርሜላንም እያንቋሸሽኩ ነበር። ያ ነገር ግን አሁን አታቋሽው። ሄርሜላንም ካቋሸሽካት ይቅርታ በላት፣ አብርሃምንም ይቅርታ በል። ምክንያቱም የሰርጉ ዋናው አካል ስለሆን ሚዜ መሆን ስለማይቀር ይቅርታ ጠይቅ። ከማንም ጋር ግጭት ውስጥ እንዳያገባ ይቅርታ ጠይቅ። እኔ ሰማይ የዛኔ እኔ ይሁንልኝና ይቅርታ መጠየቁን ለኔ ተወው። አሁን ይቅርታ ጠይቅ። አሁን ለምን ይቅርታ? ሰላም ነው ማውረድ ያለብን። እየሰማኝ ከተጣሉ አንተ አሁን ከሩታ ጎን ያለክ ሰው ነህ። ሩታ እንዳትጎዳ ብዙ ነገር እያደረክ ያለ ሰው ነህ። ብዙ ነገር እየደፋክ ሰው ነህ። አሁንም እዚህ ጋር መጥተህ እኔ ትናንትና ነገርኩ ከደስታ ጋር ብትሆን ሩታ ደስ ይለኝ ነበር። ገብቶሃል? ያ ነገር ግን ሩታ አትፈልጉም። ገብቶሃል? በማትፈልገው ጉዳይ ደግሞ ሄደሽ ከደስታ ጋር ሁኚ ማለት ይከብዳል። ገብቶሃል? ሩታ የምትፈልገው አብርሃም ነው። አለቀ። ስለዚህ አብርሃም ደግሞ አይፈልጋትም። በቃ እንደማይፈልጋት እየተናገረ ነው። በዚህ ልክ ኤፍሬም ለምንድን ነው የምትለማመጠው? በቃ ወንድም ነው። የራሱን ምርጫ አክብርለት። ከዚህ ጋር ከሩታ ጋር ያልፈለጋት ምክንያት አለው አይደለም? ምንም ምክንያት አይደለም። በቃ አንድ አመት ሙሉ እየተለማመጠችው ኖራለች። ከእንግዲህ ግን ማለት ነው አይደለም ኤፍሬም በየሄደበት ከሩታ ጋር ታረቅ። እሱ ደግሞ በየሄደበት ሩታን አልፈልጋትም ክብር የላትም እያለ ከዚህ ልክ ክብሯን ዝቅ እያደረገች እንድትኖር አልፈልግም። በቃ አብርሃም ተለምኗል መኖር አይፈልግም። ጥፋት አብርሃም ብቻ አለ ቢያጠፋ በቃ ሩታም ታጥፋ ለጥፋቷ ይቅርታ ጠይቀው ነበር። ከዚህ የበለጠ ደግሞ አልፈልግም፣ ካንቺ ጋር መቀጠል አልፈልግም፣ ይቅርታሽን ተቀብያለሁ ብሎ ሸኝቷታል። ከዚህ የበለጠ ደግሞ በቃ ሩታ ደግሞ ለፍቅር ስትል ብዙ መስዋዕት የምትከፍል አይነት ልጅ ነች። ገብቶሃል? አብርሃም ፍቅር ማይገባው ከሆነ ፍቅርን ታስተምሯለች። ፍቅርን ብዙ ነገር የምታስተምር ሰው ነች እና እኔ ደግሞ ከሩታዬ ብዙ ነገር ተምሬያለሁ። የፍቅር ሰው እንደሆነች ከብዙ ነገሯ ተምሬባታለሁና አብርሃምም ፍቅር ማያውቅ ከሆነ ፍቅርን በደንብ ታስተምሯለች። አንድና አንድ እውነት ልንገርህ ኤፍሬም፣ ይኸውልህ ከሄርሜላ ቢጣላውላ አብርሃም ከሩታ ጋር እንዲሆን አልፈልግም። ለምን አትልም? አብርሃም ብዙ ጥፋቶች አጥፍቶ ነው። ከእንግዲህ ሩታና አብርሽ ታርቀው አንድ ላይ ልጆቻቸውን ያሳድጋሉ፣ በሰላም ይኖራሉ ማለት እውነት ለመናገር ማይታሰብ ነገር። እሱ እኮ ያንተ ፍላጎት ነው። ፍላጎት አይደለም። የሩታ ህይወት እኮ አንተ መታት ኖርላትም ቢኒያም ምንድነው አንተ ስላልፈለግ እኔ እኮ አሁን ሩታ በሰማኛን እንኳን አይደለም እኮ በዚህ ልክ አንተስ ሩታ ማይሆን ቦታ ውስጥ ለምን ታረጋታለህ? አንድ ነገር ስማኛ፣ የምትወደው ሰው ለምትወደው ነገር ነው የምትወው። አንድ ነገር ስማኛ እንዴ፣ በመጮውና በመሆን ነገር ማለት አለ። እኔ መወድ ከሆነ አንተ ለምትወደው ነገር ነው የምሰጥህ እንጂ አንተ ለምትጠራው ነገር አልሰጥህም። በቃ ገብቶሃል? እኔ ሩታን እወዳታለሁ።
አከብራታለሁ። ስለዚህ ለምትወደው ነገር ነው መሰጣት እየሰማኝ ነው። ስለዚህ እኔም ሩታ ለምትወደው አካል ለአብርሃም ነው እየሰጧት ያለው እንጂ ለአዲስ ሰው ምናምን አይደለም እየነገርኩህ ነው። አንተ ደግሞ ሲቀጥል ደግሞ የሩታ ህይወት አትኖርም። አሁን ከአብርሃም ጋር መሆን እንደ አስፈልግም። እኔም እኮ ከዩኑስ ወንበዴ ጋር አልፈልግም። ኤፍሬም አሁን ያልተረዳኝ ነገር እኔ አብርሽን ህይወትም አልኖርም የሩታንም ህይወት ብዙ ነገር ብዬ ነው የምኖረው። ቆይ ብዙ ነገር ብዬ እንደዛ ብዬ ብዙ ነገራቶችን አበላሽቻለሁ። ያ ነገር አሁን ላይ ማበላሽት ስለማልፈልግ ነገራቶችን በሲስተም ነው መሄድ ያለብን። ገብቶሃል? እንደዚህ በገገመው እኔ አልፈልግም እሷ ትፈልጋለች ምናምን የሚባል ነገር ሳይሆን ሩታ ምንድነው የምትፈልገው? ሩታ ምንድነው የምትወደው? በቃ አንተ አሁን ለሩታ ነው እያሰብክ ያለው እየተጨነቅ ያለው ለሩታ ነው። ስለዚህ ለምትወደው ነገር መተው ነው። ሩታ ደግሞ የምትወደው አብርሃም ነው። ደስታ እሱ ደግሞ አይወዳትም። በቃ አልፈልግም እኮ አለ እንዴ ኤፍሬም። እዚህ ጋር እኮ በግድ ፍቅር የለም። በቃ የሩታ ፍቅር አለቀ። በቃ አለቀ። አልቆ ሳይሆን ቆይ አንተ ወጣት አታከብረኝም፣ ክብር የላትም። ሰማኛ ቆይ አንድ ነገር ስማያ። ይኸውልህ በመጀመሪያ ደረጃ ሩታን እዚች ጋር ወግረ የሆነ ነገር እንድታወራ አይደለም። ነገራቶችን በሚዛናዊ አድርጋ አውራ። በሚዛናዊ ነገር ስናገር አብርሃም አልፈለግበት ያለ ምክንያት የራሱ የሆነ ምክንያት አለ። ምንድነው ምክንያቱ? ለምን በል ይሄ ልጅ ከሩታ ጋር ሲል ጭቅጭቅ ነው። ብዙ ነገር ተፈጥሯል። የሆነ ሰዓት ላይ ደግሞ የሆነ ነገር አድርጋለች ሩታ። ያ ነገራቶች ብዙ ነገራቶችን ያናድደዋል። እነዛ ነገር ብዙ ነገራቶችን ያበሳጫዋል። በዛ የተነሳ እኔ አልፈለግም ሊል ይችላል። ያለውም በእንደነዚህ እኔ ባለፈው አግኝቼው ነበር። አሁንም ድጋሚ ገብቼ መሰቃየት አልፈልግም፣ ብዙ ነገር መባል አልፈልግም እንጂ ሩታን ሳያፈቅራት ቀርቶ አይደለም። በጣም እና ከአስሩ ሴት ጋር እየተጋደመ መቶ በነፃነት አብርሽዬ የኔ ፍቅር ብላ እንድትቀበለው ነው እንዴ? እንድትጨቃጨቅም ያደርጋት እኮ ራሱ ነው። ከአስሩ ጋር እየወጣ ከአስሩ ጋር ማትፈልገውን ነገር እያደረገ በነፃነት መቶ ቤት አብርሽ የኔ ፍቅር ብላ እንድትቀበለው ነው እንዴ? ምን አይነት ሀሳብ ነው? የሁለቱንም ሀሳብ እንዴ ኤፍሬም ማስማማት ነው እንጂ ማስማማት አይደለም። እሷ ጥፋተኛ ሳይሆን አብርሽና ሩታ አንድ ላይ እንዲሆኑ ማድረግ ነው። ማድረግ ሳይሆን ደግሞ ካልቻላችሁ ደግሞ መተው ነው። ይኸውልህ ማድረግ ሳይሆን አብርሃምም የራሱ ምርጫ ይኑር፣ ሩታም ደግሞ ምርጫ ካላት ከደስታ ጋር መቀጠል ከፈለገች መቀጠል፣ ካልፈለገች ደግሞ ለራሷ መተው። ኤፍሬም በግድ እየተለማመጥከው ለምን አስገብተው ይናክል ነገም የሆነ ነገር ብትለው ይሄ ልጅ መውጣቱ አይቀርም። ገብቷል? ብዙ ነገር አበላሽቶ ይወጣ ልጅ ነው። ስለዚህ አብርሃምም የራሱ ምርጫ ከሄርሜላ ጋር እንደፈለገ ይሁን፣ ሩታም ከደስታ ጋር መሆን ትችላለች። ስለዚህ አንተ በዚህ ልክ ተጭና አብርሃምን ከሩታ ጋር ተመለስ ማለት ትክክለኛ ውሳኔ አይደለም። እኔ ስነግር ማለት ነው አብርሃም ዛሬ ላይ ወደ ሩታ ቢመለስ ሁላ ማለት ነው ደስተኛ ህይወት ጭራሽ አይኖርም። እኔ ስነግር አሁን ሩታ ትፈልገዋለች አመለ፣ ግን አብርሃም ቢመለስ ወደ ቤቷ ቢመለስ ይባስ ነው የሚረበሸው ህይወታቸው በጣም እኔ እርግጠኛ ነኝ። በዚህ ልክ ሄርሜላ ጋር እርግጠኛ ሆነ ምንም ነገር ማለት ነው እንዴ የሚታይ ነገር እኮ ነው። በየሄድበት አልፈልጋትም አልወዳትም እያለ ለሷ ትንሽ ቦታ ቢኖረው ከሷ ጋር መመለስ ቢፈልግ እንኳን ስሟ በየሄድበት አያጠፋም ነበር። ገብቷል እንዴ? አብርሃም እኮ ያላወራው ነገር የለም። አሁን በቃ አንተ ዲጋላ ካልቻለም ስለዚህ የኔ መናገር ነገር ቢኖር በቅርቡ አንድ ላይ ይሆናሉ። አብርሽም ሩታንም አንድ ላይ ማየት የፈለጋችሁ ብዙዎቻችሁ በውስጥ እያወራችሁ ነበር። የአብርሽና የሩታ አንድ ላይ መሆን ናፍቆናል፣ አረ በጣም አምጣልና በቃ ብዙ ነገር እያላችሁ ነበር። ብዙ ነገር ማለት ነው። እና አብርሽና ሩታ በፍቅር አንድ ላይ በቅርቡ ይመጣሉ። እናንተ በጣም እንደምትደሰቱ እርግጠኛ ነኝ። እና ኤፍሬም ተማምነህ ነው የምታወራው? የሆነ ነገር እንዳለ ካለ ነገር ያረለም ለምን ግልጽ አታረግልን? አይ መናገር አልፈልግም፣ ነገራቶችን በተግባር ማሳየት ነው። ካሁን በኋላ ወሬ አያስፈልግም። ወሬ ከሰው ጋር ያጋጫል፣ ተግባር ግን ደስ የሚል ነገር። እሺ ቃል ትገባልኛለህ? አብርሽና ሩታ ይታረቃሉ? አዎ ይታረቃሉ። አይ የምሬ ነው ይታረቃሉ። እኔ የምሬ ነው እያወራሁ ስለ እኔ አሁን መታረቅ አልፎ መታረቅ ከሆነም ታርቋል። ከመታረቅ አልፎ አብረው ነው እርግጠኛ ነኝ። እርግጠኛ ሆኜ ነው እየነገርኩህ። ስለ እዚህ ጋር ሩታ አብረው ይኖራሉ። የተጀመረ ህይወት አለ ከሄርሜላ ጋር። ያንን ህይወት ምን እንዴት አድርጎት ነው? ገብቷል? እዚህ ጋር አርግዣለሁ የሚል አለ። ነገ ልጅ ትወልዳለች። አሁን አንተ እነዛ ነገሮች ለምን አሳሰበው? የሩታ ደስታ ትፈልጋለህ አይደል? በቃ ደስታዋን መካፈል እኮ ነው አይደለም። እኔ እዛ ጋርም ልጅ እየወለደ እዚህ ጋርም ልጅ ወልዶ በየቦታው የሷን ህይወት እንዲረብሽ አልፈልግም። ግልጹን ስነግርህ ማለት ነው። ስለዚህ ልጅ የመውለድ ምክንያቱ ምን ያክል እርግጠኛ ነህ ነው? አንዴ ከሷ በለጠ እኮ ምን እንዳውቅ አልችልም። የእርግዝና ውጤት ይዛ እኮ ነው አርግዣለሁ ያለችው። እኔ ከሄርሜላ የበለጠ እኮ ስለ እርግዝናው አላውቅ አልችልም። በጣም ተሳስተሃል ማለት ነው። ሄርሜላ አሁንም ቢሆን አላረገዘችም። ይኸውልህ አላረገዘችም። በቃ እውነት ነው የምነግርህ። ሄርሜላ አሁንም ቢሆን አላረገዘችም። ላይፍ ምናምን ለምትለው ነገር ደግሞ ማለት ነው ከሩታ ጋር ቢያው ሁሉ ነገር አድርጎ ተለያይቶ ከሄርሜላ ጋር ሆኗል። አሁን ከሄርሜላ ተለያይቶ ከሩታ ጋር
ምን አይነት አስተሳሰብ ነው ያለው? ትንሽ ጊዜ እኮ ነው ከሄርሜላ ጋር ያሳለፈው። ከሩታ ጋር ያው ሁሉ ጊዜ ራሱ አሳልፉ ከሄርሜላ ጋር ሆኖ። ስለዚህ ለአብርሃም የሚከብደው ነገር አይደለም ከሩታ ጋር መሆን። ይሄንን ማሰብ አለብን መጀመሪያ። ሩታ የምትወዳት ሩታ የምታከብራት ከሆነ ሩታ ለምትፈልገውና ለምትወደው ነገር መተው ነው። ሩታ ደግሞ እየነገርኩ ነው አብርሃምን ማጣት አትፈልግም። ከአንድም ሁለትም ማጣት ስለማትፈልግ ያው ዞሮ ደግሞ አብርሽ የትም ቢዞር ያው የሆነ ዘፈን አለ ዞራ ዞራ የኔ ናት ይላልና አብርሽ የትም ቢዞር ከሩታ አያልፍም። ስለዚህ ከሩታ ጋር ነው ላይፉ ሊኖር የሚችለው። በቅርቡ ደግሞ እንደነገርኩ ሰርግ አለ፣ ትልቅ ሰርግ አለ። አብርሽና ሩታ እንደገና እንድራቸዋለን። የሆነ ቀልድ የሚያስል ወሬ እኮ ነው እየነገርከኝ ያለው ኤፍሬም። አዎ ለአንተ ቀልድ ከመሰለ ቀልድ የሚሰነ ግን እኔ ቁም ነገር አድርጌ ነው እየነገርኩ ያለሁት። በቅርቡ የአብርሽና የሩታ ሰርግ አለ እና እዛ ሰርግ ላይ ተጠርታችሁ ሁላችሁም ይሄ ቪዲዮ የምታዩት ሰዎች ተጠርታችኋል። አንተ ቢዚ ልትሆን ስለምትችል ተዘጋጅ ወንድም አለም፣ እንገናኛለን። ለሰርጉ ተዘጋጅ። ወደ አንድ በሬ ምናምን ይጠበቅብሃል ወንድሜ። ሌላም ነገር ብቻ ተዘጋጅ ለሰርጉ። ኧረ ምን እኔ ቤተሰብ ለቁም ነገር ነው የጠራሁት። እሱ ቁም ነገር ይሁን ቀልድ ይሁን አላውቅም። ቀልድ አይደለም ቁም ነገር ነው ይለኛል። እኔ ደግሞ ከማየውና ከምሰማው አንፃር ውሸት እንደሆነ ነው ገብቷችኋል። በምንም ታምር አሁን አብርሽና ሩታ ይታረቃሉ፣ ሰርግ ይደገሳል ብዬ ማላስብ ሰው ነኝ። ብቻ እግዚአብሔር እንደተናገረው እንዳፉ ያድርግልን። ነገ አብርሽና ሩታ ታርቀው ልጆቻቸውን ለማሳደግ ያብቃን። እወዳችኋለሁ። ቻው